ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ነህ? ስለእውነት ለመናገር ዩቲዩብ መስራት ራሱ ጠፋብን እንዴ? በእርግጥ በዚህ ስንጠፋ በቲክቶክ መተናል አይደል እንዴ? እንዴት ናችሁ? እንኳን አደረሳችሁ። እንኳን አደረሰ። እንኳን አብሮ አደረሰ። የመጀመሪያ በዓላችንን እንግዲህ እያከበርን ከሰርግ በኋላ አብሮ ከመኖር በኋላ የመጀመሪያ የፋሲካ በዓላችንን እንግዲህ አብረን ቤት እናከብር ነው። ዛሬ ግን ውጪ ነው የምናከብረው። ነገ እንግዲህ ደግሞ በደንብ አድርገን ነገ በዓሉን በደንብ እንትን እንለዋለን። ዛሬ ዋዜማ ላይ የምንገኘው የምንለቅላችሁ ደግሞ በበዓል ቀን ነው። ምክንያቱም ያው ለበዓል ቀን መስጠት አያመችም እና ሁሌ በዋዜማ ነው የምንሰጠው። እንግዲህ ተመልካቾቻችን ዛሬ እንግዲህ ያው ሁሌ እንደምታውቁት ለተቸገሩ ሰዎች እየሄድን በዓልን አብረን እናሳልፋለን፣ እየሄድን እንሰጣለን። እግዚአብሔር የተመሰገነ ይሁን። ደግሞ ከኛም ጎን ደግሞ እኛም እንደምንሰጠው ሁሉ ሌላም ደግሞ እህቶች አሉን ሁሌ ቋሚ በየበዓሉ በቃ ራሳቸው እያስታወሱ እየላኩ እኛ ከምንሰጠው ጋር ደምረን አንድ ላይ እንሰጣለንና እግዚአብሔር የተመሰገነ ይሁን። እነሱንም አመስግኑልን። ያው እየሄድን በየቤቱ ለተቸገሩ አቅም ለሌላቸው ሰዎች ቤት ውስጥ ደካማ ለሆኑ ድሮ የሚሰሩ አሁን የማይሰሩ በጣም አቅም የላቸው በቃ ወጥተው መለመንም መስራትም የማይችሉ ሰዎችን እንግዲህ በተቻለ አቅም ሰዎችን እያፈላለግን እንደምንም ያው ቤት ውስጥ ስላሉ ማግኘት ስለማይቻል ሰው በሰው እየጠየቅን ከእግዚአብሔር ጋር እንግዲህ እየሄድን በየቤታቸው እንሰጣለን ማለት ነው። እግዚአብሔር ይከተለን አይደል? አዎ ተመልካቾቻችን ባህላችንን ባህል የሚያስመስለው አንዱ ትልቁ ነገር ይሄ የነፍስ ስራ ነው። እግዚአብሔር ተመሰገነ ይሁን። ይሄን ለማድረግ ደግሞ እግዚአብሔር ሁሌም በየበዓሉ ስላደለን እግዚአብሔር አመሰግናለሁ። መስጠትን እግዚአብሔር እንግዲህ ስላሳወቀ አይደል? አዎ እና እግዚአብሔር የተመሰገነ ተመልካቾቻችን እንግዲህ እንደምናሳያቸው እሺ እንግዲህ በቦርሳ ነው ያስቀመጥነው። ለተለያየ ሰዎች 2,000 ብር ነው የምንሰጠው። ድሮ የምንሰጠው በዘይት ሽንኩርትና አንዳንድ ሺህ ብር ዶሮ አንዳንድ ሺህ ብር አድርገን ነበር የምንሰጠው እና አሁን ግን ያው ከባድ ነው በጣም ከሱ በላይ የሚያስፈልጋቸው ገንዘብ ነው ብዬ ስላመንኩ ከሁለት ዓመት ሊሆን ይመስለኛል መሰጠው ዓመትም ብር ነበር። ምክንያቱም በጣም የሚያስፈልጋቸው ትልቁ ነገር ገንዘብ ነው ብዬ አስባለሁ። ልክ ነው። አንዳንዱ ቤት ስንሄድ ያው ሰው በአቅሙም ቢሆን ዶሮ ይገዛል። ዶሮ ምናምን ስላየን አሁን እቺ ብር ደግሞ ምናልባት ለጎደላቸው ነገር ለምሳሌ አሁን ቤት ውስጥ ማናውቀው ጓዳ ነገር ውስጥ ላለውን እንዲያሟላ እንግዲህ ብር ትልቅ ብር ነው አይደለም። አሁን ዶሮም አይገዛም ይሄ እውነት ለመናገር አሁን ላይ ግን እነሱ ብር ዋናው ዶሮ ተወዷል። 3,000 ብር እየተባለ ነው መጣው እግዚአብሔር። እኔ እኮ ዶሮ የዛሬ 2 ዓመት ሰሰጥ እኮ 500 ብር ምን ነበር መገዛው 500 ብር የዛሬ 2 ዓመት ከምናምን በፊት መሰጠ ነበር በገዛው ነበር ማለት ከዛ ዘይት 900 ብር ገዛለሁ 1,500 ከዛ ሽንኩርት አለ 200 ብር ምናምን ከዛ 1,000 ብር ሰጣለሁ 3,000 ብር ነበር የምሰጠው ለአንድ ሰው ማለት ነው። በዛ ሰዓት በእርግጥ በጣም ብዙ ሰዎችም ያግዙኝ ስለነበር አሁን መጠየቅ ስላቆምኩ ከዛ አንጻር ነውና ያው 2,000 ብር እየሄድን እንሰጣለን ማለት ነው። ተመልካቾቻችን እንግዲህ አብራችሁ ቆዩ ማለት ነው። አናርዝምባችሁ። እንግዲህ መልካም በዓል ይሁንላችሁ ሁላችሁም በያላችሁበት። በቃ እንዴት ልበላችሁ መልካም በዓል አሜን ይሁንላችሁ። ላንተ መልካም በዓል ይሁንልን አሜን። ያላችሁበት ሰላማችሁ ብዝት ይበልልን። እንወዳችኋለን። መልካም ጊዜ ስለሆነ ለዛ ነው። ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እንኳን አደረሰሽ። አሞሽ ነው እናቴ? ምን የአንጀት ችግር አለብኝ ትንሽና ቀጥታ ጳውሎስ ያከሙኝ ነው። 2 ዓመት ሆኖኛል መድኃኒት ከጀመርኩ እና ወደፊት ደግሞ ያው ሰርጀሪ እንደሚሰሩኝ ነው የነገሩኝ የአንጀት ችግሩ ላይ ማለት ነው። ወደፊት ለምን ያው አንጀት ቦታ ላይ እጢ ምናምን አለው ወደፊት ለምን ተባለ? አሁን መሰራት ይቻላል? አይ ሆዴን በጣም ስለሚቆርጠኝ አያስተኛኝም። በሱ ምክንያት ነው አሁንም አይሰሩኝ። መጀመሪያ የሆዴ ህመም መዳን አለበት። ኦኬ ከሱ ምን በኋላ መድኃኒት አስጀምረን 2 ዓመቴ ነው። እሱን ሳበቃ አሁን ሰርጀሪውን ይሰሩልኛል ማለት ነው። እሺ ናሽ አራምድሻል ምናምን ያው አንዳንዴ በዚህ ጋር መተኛት አልችልም። በጣም የመጎተት ባህሪ ያለው አይዞሽ እግዚአብሔር ይማርሽ። አሜን። ጨርሶ ይማርሽ። አሜን። ሰማማቴ የባህል ትንሽ ነገር ናት። እሺ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። መጣችሁ ስለጎበኛችሁኝ አመሰግናለሁ። እድሜና ጤና ይስጥልኝ። ተባረኩ። እውነት እድሜ ይስጣችሁ። አሜን። እግዚአብሔር ይስጥልኝ። መልካም በዓል ይሁንልሽ። አሜን። አሜን። እግዚአብሔር ይማርሽ። እሺ
ሰላም ኖት? እንኳን አደረሱት። እንዴት ኖት? ጤኖት እንዴት ነው? አለን። ብቻው ኖት እንዴ? እሱ አለ። ማን ነው? ባለቤቴ። ባለቤቱ ታውቂ ወጥቶ ነው? ይመጣል። እንኳን አደረሱት። እድሜው ስንት ይሆናል ባዘርዬ? እኔ አያውቁትም? 70 80 ይሞላል። እሺ ማዘርዬ እንኩ እናቴ መልካም በዓል ይሁንልዎት። እንኩ ትንሽዬ ፍራንክ ናት። ይመርቁ እናቴ። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን። እኔ መቼ የወጣሁት ደህና ነኝ። ጠዋት የመጣሁት። አይዞት። መልካም በዓል። እሺ እናቴ። እሺ ማዘርዬ። እንግዲህ ሰፈሩን እያያችሁት ነው ተመልካቾች። ውስጥ ለውስጥ አበዛዙ በአንድ በር ገባን። የሰፈሩ ብዛቱ እንኳን አደረሱት። እንኳን አደረሰ። ብቻዎትን ነው የሚኖሩት? ዘመድ ቤት ነው ያለሁት። ዘመድ ቤት? አዎ። ስንት አመቶት ነው? 66 66? አዎ። እሺ ማዘርዬ፣ ሶብኝ ጥገኝነት ነበር የምኖረው። ጥገኝነት ስኖር ቤቱ ፈረሰ። ባለቤቶቹም ጥለውኝ ሌላ ጋር ሄዱ። እኔም እዚሁ ዘመድ ጋር ቁጭ አልኩ። ዘመድ ነው የሰበሰበኝ። እሺ እንግዲህ ለበዓል የምትሆን ትንሽ ፍራንክ ናት። ይመርቁ። እሺ እግዚአብሔር ይስጥልኝ። የዓመት ሰው ይበላችሁ። የዓመት ያድርሳችሁ። ጤናና ይስጣችሁ። ዋናው ጤና ነው። ጤና ይስጣችሁ። ከሁሉም በላይ ጤና ነው። ጤና ነው። በጣም ጤና ነው። መልካም በዓል ይሁንልዎት። አሜን አሜን። እንዴት ዋላችሁ? ችግር የለውም። ችግር በቃ አይ ማማ እንዴም ታቸው በቃ ይመርቁ። ማማ ሰላም ኖት? አይ ችግር የለም። መርቁ ከቻሉ መርቂ ወይ መርቂያቸው መርቂ አይዞት ነው ማሽ እግዚአብሔር ይማሩት። አሜን። እናት አይቀበሉም ብዬ ነው። እሺ ልጅ ላይ ነው። እሺ ችግር የለውም። በደንብ መርቂ። መብራት መጣል መርቂ። በደንብ መርቂያቸው አይዞት እናቴ እግዚአብሔር ይማሩት። እሺ አሜን እናቴ። እሺ እናቴ እሺ በርቱ። እሺ እሺ አብራ ደረሰ። ሰላም ኖት? እራት እየበሉ ነው? እራት እየበላሁ። ኦኬ ዳቦ ነው የሚበሉት? ዳቦ ነው የምበላው። 3 ዳቦ በቀን አልሚ ታዞልኛል። ካገኘው እንጂም በሶ ፍራንክ አንዳንድ ዘመድ ከሰጠኝ አቀጻጽኗን ተመልከታት። በጨው በጥብጬ ቅጥን ያለች እንደ ውሃ እንዳያንቀኝ ህይወት ለማዳን ነው እና የሚረዳኝ ካገኘው ወጥ የሚሰራው ዝግብ ውስጥ ትሰራልኛለች። እንደው ብቻ ብገልጽልህ ችግር ነው። ከጊዜ በኋላ እኔ ታማሚ ሆኜ ነው ወደኩባቸው። የት ነው የሚኖሩት? በገዙ ነው የምኖረው። በፊት በሸማ ስራ ነበር የምተዳደረው። አቅሜ ሲደግም 4 አመት ነው 5 አመት ሆኖኛል ስቀመጥ። አሁን አይራመዱም ነው? መራመድ እችላለሁ። አይኔ ነው እኮ የማየው። አይን ነው ሀደስ አላይን ይሆናል። አይን ነው አባዬ። እግዚአብሔር ይማሩት። አሜን። እንኩ ይሄው ፍራንክ ትንሽ ፍራንክ ናት። መልካም በዓል ይሁንልዎት። ስንት ነች? 2000 ብር ነው ውስጧ ነው ያለችው። እሺ በቡሩክ ሁኑልኝ፣ ተባረኩልኝ። አሜን። ሰፊ ሀገርን ሰላም ያድርግልን። አሜን። ሁሉ ጊዜ እንድታስታውሱኝ አደራችሁን እላችኋለሁ። እያሰባችሁኝ አሁን እቺ 2000 ብር ነች አይደል? እንግዲህ እኔ እንደምንም ብዬ አሁን ግጭም በሶበት ብቻ ነው ብያለሁ አይደል? እንደምንም ብዬ በፈቀደኝ ድረስ መተመን አልችልም።
ግን አቆጣጠቧን በስነ ስርዓት አድርጌ እስከ 2 ወር ልጠቀምበት ይችላል ለመበጥበጥ ማለት ነው አይደል? ከዛ በላይ ደግሞ በዙ ቀጥላችሁ እንዳትረሱኝ አደራ እፈልጋለሁ። የምትመጡብኝን አስታውሱና በነበሩ ያው ልጅቱ ስሜን ወስዳለች። በዛ መሰረት ቀጥሉልኝ። አዎ አትለዩኝ። እሺ አባባ እግዚአብሔር ይማርሽ። እግዚአብሔር እሺ አሜን። እሺ አባባ እሺ እመጣለሁ። እሺ እናንተ ማገዝ የምትፈልጉ ሰዎች አውሩኝ፣ እንግዲህ መጥቼ አግዝላችኋለሁ። እሺ በጣም የሚያሳዝኑ አባት ናቸው እንደምታዩት። እኔ እንጃ አላቅም እንደምን አላቅም። እናንተም እያያችሁ ነው እንግዲህ። በረከት ነው፣ ትልቅ በረከት ይዘንላችሁ የመጣ ነው። ባላችሁበት ሆናችሁ አቅመ ደካማኝን አባት መርዳት ትችላላችሁ። ይሄ 2000 ብር እንግዲህ 2 ወር ድረስ ቢያንስ ትንሽም ቢሆን እየቆጠብኩ እኖራለሁ። ያው 2000 ብር ደግሞ አሁን ስጋ ራሱ አይገዛም ተመልካቾች እንደምታዩት ነውና እኛ የምናጠፋው ገንዘብ ለአንዳንድ ደግሞ ሰዎች ደግሞ ምን ያህል ህይወት እንደሚዘራ የምታዩት ነውና ትልቅ ትምህርት ነው ለእናንተ። መርዳት የምፈልጉ ሰዎች ደግሞ ካላችሁ ላይ ትንሽ የሚሆን እርዳቸው፣ አግዟቸው። እናንተም ቤታችሁ በረከት ትልቅ በረከት ነው። ነገኛም እንደምንሆን አናውቅምና እንግዲህ አባባ እንደዚህ ነው መጣል ያለችኝ። አሁን እንግዲህ አባባ እኔ አንድ ጥያቄ ጠይቆት እንደዚህ ይሆናል ብሎ ያስቡ ነበረ? በምን አውቀዋለሁ? ድሮ ሲሰሩ ስራ እንዲህ አልገመኩም አይደለ? ሽመና ነው የምሰራው። ሽመና እንግዲህ ጡረታ የሌለው ስራ ነው። ተመልከት እያዳከመ ኦፕሬሽን ኩሉ ተደርጌያለሁ እኮ ታልሞከር በፈረንጇ ጋር ሄጄ እንትን ብዬ ፈረንጇ 4 ኪሎ ያላችሁና እዛው ላይ እርዳታ አደርጋለሁ ለሕክምናው ጻፈችልኝ ለጳውሎስ። አዩ መረመሩ ገለጡ። በ2 ወሩ ጠፋ። ምንድነው ከዙ ብላቸው ጊዜ ግፊት አለ፣ ያን ግፊት አለ ምን እናርጋሉ? ጠብታ እንኳን ለማግኘት አሁን ከሷ ጋር ሳድሰ ካልመጣ ምንም ማድረግ አንችልም፣ ገደቡ አልፏል፣ 2 ዓመት አልፏል አሉኝ። እየባሰብኝ ሄደ አይኔ። እሷ ጋርም ለመሄድ ማይን ይወስደኛል። በጭላንጭል ነበር እስከዛሬ ሄድኩ እሷ ጋር በጭላንጭል ገና ሲጀምረኝ። ታዙት በቃ እሺ። እንዲሁ ለሰው ትምህርት እንዲያው ነው ብለን ነው። ዛሬ ሀብት ንብረት ቢኖር ገንዘብ ቢኖር ምን ቢኖር ነገ ደግሞ የነጋቸው አናውቅም አይደለ? እግዚአብሔር ነው የሚያውቀው አይደለ? አባባ ልቦናችሁ አጣሁትኝ አጠቃላይ። እሺ አባባ ሁሉ ጊዜ አሁን አንድ ላይ ነው ያላችሁት፣ ብዛታችሁን አላውቅም። ከውስጣችሁ አታጡ። እንደ ቦር ይችን ያክል ብትወረውሩልኝ፣ በ2 ወርም ይችን ያህል ብትወረውሩልኝ ለኔ ከዳቦ ጋር ጊዜ የሚወልደው ደግሞ አይታወቅም አይደለም እንዴ? ጊዜ የሚወልደው አይታወቅም እና እስከዛ አድኑኝ። እሺ አባባ እሺ በርቱ። እሺ መልካም በዓል። አሜን። እሺ አባባ ሰላም ያመት ወላድ ጊዜ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ እናት? እዚህ ነው የምትኖሪው? አዎ አልጋዬ ወደ ላይ ቀበሌ ሰርቶልኝ። በስመ አብ። የቱ ጋር ላይ ላይ በየት በኩል ለምትወጪው? እዚች ጋር ወጣ ብለህ ብታያት ወጣ፣ እዚች ላይ ወጣ፣ ችግር የለም። እዚህ ነው እኔ የሚኖሩት ብቻውን ከአንድ ልጄ ጋር እና ለመውጣት አያስቸግሩትም? ያው ቀስ ብዬ እንደውም ይሄን አሁን ይሄው ግሬን በሽተኛ አድርጎኛል። ይሄ የወጣሁበት እንደዚህ ላይ አልጋ አለ አይታየህም? አየሁት። አልጋ አለ፣ ፍራሽ ነው፣ አንድ አለ። ይሄስ ማን ነው የሚሰራበት? ይሄንን እኔ ሰራ ነበር። አሁን ጉልበቴ በሽተኛ ሆነ። ይሸምኑ ነበረ? ባለቤት የለውም? አይ የለም። 11 ዓመት ምን ልጄን በሽተ እኔ ነኝ ያሳደግኩት። ምን ሆኖ ነው ባለቤትሽ? ወይስ መስማማት ተለያየ። ልጄ ስትሞት ነበር። ኦኬ። በካንሰር በሽታ ታመመችብኝ፣ ሞተች። ከዛ በቃ አሁን ኑሮ እንዴት ነው? ኑሮማ ምን ካልተሰራ እንዴት ይኖራል? ያው በሽተኛ ስሆን አቆምኩት። አሁን ምን ማሰሪም ስራ ምን ያው አልፎ አልፎ ሲሻለኝ እሰራለሁ። ያው በቂ አይደለም። እንግዲህ ተመልካቾቻችን ምን አይነት ቤት ውስጥ እየኖረች እንደሆነ እንግዲህ እዩት። በጣም ይከብዳል። ቻ እግዚአብሔር ወባለም ታውቃለች እዚህ እንደምኖር። አይዞሽ እናት። እሺ እግዚአብሔር ማረሽ፣ ጨርሶ ይማረሽ። እሺ መልካም ባል ይሁንልሽ። እሺ ትንሽ የፍራንክ ናት። አካውንት አለሽ? አካውንት አለኝ፣ የልጄ ነው። ችግር የለውም። ያው አንቺ ብቻ አካውንት ስጭና እንዲያግዙሽ እንዲረዱሽ ነው። እሺ አካውንት አለዚህ ወይስ ለሷ ተሰጭናለሽ? ለውብ አለም ልስጣት አካውንት። እሺ አካውንት እንግዲህ እናስቀምጥላችኋለን። ስልክ ቁጥርስ? ስልክ ቁጥር አለ። ተናገሪ። 0926 76 63 45 በዚህ ቁጥር እየደወላችሁ እናታችንን ማገዝ ትችላላችሁ። እንግዲህ አይነቱ ልብ ይፈርዳል። እያገዛችሁ እየደወላችሁ
ማጽናናቱ ትልቅ ነገር ነው። በርቺ ማለት አለላችሁ ማለት ቀላል ነገር አይደለም። እግዚአብሔር ማረሽ፣ በርቺ ነጥሽ። እሺ መልካም በዓል። አግዙ፣ እርዱ። እንዴት ነሽ? አዎ የስኳር ስኳርም አለብኝ። ኃይለኛ ጨጓራ አለብኝ። ይኸው እያሰቃየኝ ነው። አይዞሽ። ብቻሽን ነው የምኖሪው? አይ ወንድሜ አለ እና አንድ ልጅ አለች። ከሷ ጋር ነው የምኖረው። አይዞሽ። ይኸው ስንት ቀኔ 3 ወር ሊሆነኝ ነው። ይኸው አዎ በግሉኮስ ነበር የምጠቀመው። አሁን ትንሽ ተሽሎሽ ነው? አዎ ግሉኮስ ስንትና ስንት ግሉኮስ ጨርሼ ነው ጴጥሮስ 650 ነበረ። አሁን ከዛ ስመጣ 150 ሆነ ነበር የመጣሁት። አሁን ትናንትና ደግሞ ስለካ 300 ሆነ እና አሁን መድኃኒት እየተጠቀምኩ ነው። አይዞሽ። እሺ እግዚአብሔር ይማርሽ። አሜን። ትንሽ የፍራንክፈርት መልካም በዓል። አሜን አሜን። ለሁላችንም አሜን። እግዚአብሔር ይስጥልን፣ አሜን። እድሜና ጤና ይስጣችሁ፣ አሜን። እናንተንም ያኑርልኝ። አሜን። በጣም እየተሰቃየሁ ነው። ይኸው አልሰራም ምናምን ወገቤንም ያመኛል፣ ሆዴም ያመኛል። በቃ መንቀሳቀስ አልችልም። ቤት ለቤት ነው እንጂ ውጭ አልወጣም እያንገዳገዳኝ። እሺ ጨርሶ ይማርሽ ነው። አሜን። መልካም በዓል። እሺ እናቴ። እሺ ማን ነው? ግዴታ ስራ አትሰራም? ስራ ምናምን የለም? አዎ ያመኛል ትንሽ። ምን ይሄ ጀርባዬ ላይ ምናምን ጨጓራ ምናምን አለብኝ። ኦኬ። እና አንድ ልጅ አለችኝ፣ ሚስቴም የለችም፣ ሞታለች። ኦኬ። ብቻዬን ነው የምኖረው ቤት ውስጥ። ተከራይተህ ነው? የቀበሌ ቤት ነው። የቀበሌ ቤት ነው። አይዞህ፣ እግዚአብሔር ይማርህ። ጨርሶ ይማርህ። እሺ እሺ። መርቅልን። ኧረ ችግር የለም፣ እግዚአብሔር ይስጣችሁ። ኧረ እሺ፣ በጣም አመሰግናለሁ። አመት በዓል በሰላም በፍቅር እድሜ ይስጣችሁ። እናንተም በጣም አመሰግናለሁ። እሺ መልካም በዓል። እሺ እሺ። እንኳን አደረሰሽ። ማማ የለውም? የለችም። እንግዲህ ሰው ጠቁሞ ነው የመጣ ነው። እንኳን አደረሰሽ። እንኳን አደረሰሽ። እግዚአብሔር ይመስገን። እንግዲህ ማማ የለውም። እሺ መልካም በዓል በይልን። እሺ አመሰግናለሁ። እግዚአብሔር ይስጥልኝ፣ መብራን ትስጥልኝ። አሜን አሜን። እናቴ አስመርቂልን እንግዲህ ሲመጡ። እሺ እሺ። እግዚአብሔር ይመስገን። ይመስገን አይደል እናቴ። እንግዲህ ያው የተቸገሩ ሰዎች ጋር አብረን ለበዓል ለመዋል የመጣ ነው እናቴ። እሺ እንግዲህ መርቂና ያው ትንሽ ነገር ናት። ያው ሰው ጠቁሞን የመጣ ነው እናቴ። መልካም በዓል ይሁንልሽ። መልካም በዓል። እሺ አሜን። እግዚአብሔር ይስጥልኝ። ስራ ትሰሪያለሽ እንዴ? ስራ ያው በያገኘሁት እሰራለሁ። አንድ ልጅ አለኝ። እናቴ መልካም በዓል ይሁንልሽ። እናንተን እግዚአብሔር ያመሰግንልኝ። አሜን አሜን። እግዚአብሔር ይስጥልኝ። እግዚአብሔር እድሜና ጤና ይስጥልኝ። አሜን አሜን። እግዚአብሔር ይስጥልኝ። እሺ እናቴ መልካም በዓል። ብቻሽን እዚህ ነው የምኖሪው? ባለቤትም አለኝ። ባለቤትሽ አለ? እንዴት ነሽ? አለ። እንኳን አደረሰሽ። እንኳን አብራ አደረሰሽ። ጤናሽ? ደህና ነኝ። ሁሉ ሰላም? ሰላም ይመስገን። ባለቤትሽ አለ? አዎ። ይሄን ነው የምትተኙት? ይሄ ዘርግታ እዚህ ጋር ልጅስ አለችኝ። አንድ ልጅ አለሽ? ይሁን እናት። እንዴት ነሽ? ጤናሽ? ሁሉ ሰላም? በዓል ጥሩ ነው? ምንም አይልም። ተመስገን። ዋናው ስራ ትሰሪያለሽ? አዎ። ምን በጎ አድራጎት ነው የሚሰራው፣ እርዳታ ማለት ነው። እርዳታ መሰሪ ያው እንግዲህ እንጂም ይሆን በቃ በጎ ነገር መስራት ለራስ በጥቅም እውነት ነው። እሺ እናት እንጂ መልካም በዓል ይሁንልሽ። አመሰግናለሁ። ርቂ እንግዲህ እግዚአብሔር ይስጥልን፣ እናመሰግናለን። ከነ ቤተሰቦቻቸው አመት አመት ያድርስልን፣ እድሜና ጤና ይስጥልን። አሜን። ሁሌ ስጡ። አሜን አሜን። እሺ እናት እናመሰግናለን። እሺ፣ እኛ መልካም በዓል። እሺ በርቺ እናት። እንዴት ነው? እንዴት ናችሁ? ጤናዎት? አለን መቼም ተመስገን። አይደለ? እግዚአብሔር ይመስገን ይመስገን። ጤናዎት እንዴት ነው? አይ ጤና ተው እባክህ። ምን አሞት ነው? አዎ እግሬ አይሄድ ምን አይሄድ እግሬ አይሄድልኝም። እግሬ ነው እምቢ አለኝ። እግሬ እምቢ አለኝ። ሰው ናፈቀኝ፣ አየሩ ናፈቀኝ። ተዘግቶብኝ እየዋልኩ ነው። ብቻዎትን ነው የሚኖሩት? ብቻዬን ነው የምውለው። እሷ ስራ ናት። አሁን አገባኝ ትታኝ ሄደች። ይኸው ቤቱም ማር መስሏል። እጆትን ያሞታል ነው? እሱ እጆታ ይሄ ተነቅሎ ይሄ ተስራ ብዛት ይሄ ያለችና አይደለ ይቺ ሾለከች። እንዲህ ብላ የት ቀረች መሰለ? እዚች ጋር ቀረች። ይቻት
አሁን ጠበለጀ አንድ ቄስ እኔ ለነፍሴ ብዬ አሻሻቸዋለሁ። ሴትዮ ያሳዝናሉ። ይዘሽብኝ አትጂ ሲላት እምቢ ብላ ይዛይ መጣች። አሁን እዚህ ተጎልቼ 5 ዓመቴ ነው 6 ዓመቴ ተጎልቼ እዚህ አሁን ለቄሱ ስነግራቸው የገንዘብ የለኝም ግን እኮ ይሄ ታሽቶ የሚድን ነው ስትላቸው ሰማሁ። አንዱም እንደዚያ ይሄ እኮ ታሽቶ የሚድን ነው። አሁን የዚህ ስር የኔ ድምፅ አይደለም ይሄን ዘግቶኛል። እንደገና በዚህ በኩል መጣ ይሄን እንደዚህ። ሆኖም ደግሞ ሌላ በሽታ ምንድን አለ መገጣጠሚያ በሽታ አይረን ትለዋለች እሱ አለብኝ። ይሄ አይረን አለችው እዚህ ጋር እና አልላወስም። እግዚአብሔር ይማሩት። አሜን አሜን። የባላ ትንሽ የፍራንክ ናት። ይመርቁ ያግዟቸዋል። እሺ ደግሞ ሌላ ሰዎች እድሜ ይስጣችሁ፣ ተባረኩ፣ ብርኩኑ፣ ጤናችሁን ይስጣችሁ፣ ውላችሁ ግቡ። ደህየን ብላችሁ እንደው ከፋር ብላችሁ አትከፉ። ለምን የባሳለ እንደኛ ያለ የባሳለ። ተባረኩ፣ ብርኩኑ። አመት ያድርሳችሁ፣ አመት ያድርሳችሁ። እኔ ሰው ቤት ተገዝቼ መጨረሻ እንደዚህ ሆነ እና እግዚአብሔር እንቅፋት አይምዳችሁ፣ እሺ ያውጋችሁ፣ አመት ተወር ያሸጋግራችሁ። እሺ እድሜ ይስጣችሁ። አሜን። እድሜ ይስጣችሁ። አትርሱ። እድሜ ይስጣችሁ። ተባረኩ፣ ሁላችሁ ግቡ። አሜን። ሰላም ኖት? እንዴት ነው ጤኖት? እግዚአብሔር ይመስገን። ጤኖት እንዴት ነው? ደህና ነኝ እግዚአብሔር ይመስገን። በዓል ጥሩ ነው? ይመስገን። ጤኖት እንዴት ነው? ደህና እግዚአብሔር ይመስገን። በዓል ጥሩ ነው? አዎ ይመስገን። ደርሰናል እዚህ። አሞት ነው? አዎ አይዞት። እሺ እግዚአብሔር ይማሩት። እግዚአብሔር ይመስገን። አሜን አሜን። እኔ አባት እሺ እኮ እቺ ትንሽ የፍራንክ ናት። መልካም በዓል ይምሎት። እሺ አሜን። አብሮን እግዚአብሔር አብሮን ይዋልልን። አሜን እሺ አባባ። እሺ መልካም በዓል። እሺ አሜን አሜን። ጨርሶ ይማሩት። እሺ እሺ አባባ።